በ1960ዎቹ የተመሰረተውና የአሜሪካንና የካናዳን የመኪና ማምረት ዘርፍ ያስተሳሰረው የአውቶ ፓክት ስምምነት በፕሬዝዳንት ዶናልድ ትራምፕ የንግድ ጦርነት ምክንያት የመፍረስ አደጋ ተጋርጦበታል። ይህ ክስተት ለሰራተኞችም ሆነ ለታዋቂ የኢንዱስትሪ ተዋናዮች ታላቅ ጥፋት ሊያመጣ እንደሚችል የኢኮኖሚ ተንታኞች በማስጠንቀቅ ላይ ይገኛሉ። የፕሬዝዳንት ትራምፕ መጀመሪያ አሜሪካ ፈርስት ፖሊሲና አዲሱ የታሪፍ ቀረጥ ህግ በዋና ዋና የመኪና አምራቾች ላይ ከባድ የገንዘብ ጫና ፈጥሯል። ጄነረስ ሞተር ጄም አዲስ የቀረጥ ህግ በ2026 የፈረንጆቹ ዓመት ብቻ ኩባንያው እስከ $4 ቢሊዮን ሊያከስረው እንደሚችል አስታውቋል። ፎርድ በበኩሉ የኩባንያው ዋና ስራ አስፈጻሚ ታሪፍ በመላው ኢንዱስትሪ ላይ ትልቅ ቀዳዳ የሚፈጥር መሆኑን በመግለጽ ስጋታቸውን አጋርተዋል። በ1968 የተፈረመው የአውቶፓክት ስምምነት በሁለቱ ሀገራት መካከል ያለው ቀረጥ መኪናዎችንና መለዋወጫዎችን በነጻ ለማንቀሳቀስ ያስችል ቢሆንም ትራምፕ ካናዳ የአሜሪካን ኢንዱስትሪ እየሰረቀች ነው በሚል ትርክ ስምምነቱ እየናዱት ይገኛሉ። ይህም በጠቅላይ ሚኒስትር ማርክ ካርኒ የሚመራው የካናዳ መንግስት ከአሜሪካ ጋር ያለውን የኢኮኖሚ ትስስር እንዲፈትሽና ካናዳውያን የአሜሪካ ምርቶች እስከ ማገድ የደረሰ እርምጃ እንዲወስዱ ገፋፍቷል። ትራምፕ ለኤሌክትሪክ ተሽከርካሪዎች ያላቸው ጥላቻ ኢንዱስትሪውን ይበልጥ አወሳስቦታል። ፎርድ የኤፍ150 መብረቅ የተባለውን የኤሌክትሪክ መኪና ምርት ማቋረጡን ሲያስታውቅ፣ ካናዳ በበኩሏ ከአሜሪካ ጥገኝነት ለመውጣት ከቻይናና ከደቡብ ኮሪያ ጋር አዳዲስ የንግድ ስምምነቶች መፍጠር ጀምራለች። ምንም እንኳን ግጭቱ በሰሜን አሜሪካ ቢሆንም በዓለም አቀፍ የንግድ ሰንሰለት ውስጥ በሚፈጥረው መስተጓጎል ምክንያት በኢትዮጵያ ገበያ ላይ የሚከተሉትን 3 ተጽዕኖዎች መታየት ጀምረዋል። በኢትዮጵያ በስፋት ጥቅም ላይ የሚውል እንደ ፎርድና ጀነራል ሞተርስ ያሉ አሜሪካዊ መኪናዎች መለዋወጫዎች ዋጋ በታሪፍ ምክንያት ይጨምራል። ይህም ለኢትዮጵያውያን የመኪና ባለቤቶች የጥገና ወጪን ከፍ ያደርጋል። የአሜሪካ አምራቾች በንግድ ጦርነቱ ምክንያት ዋጋቸው ሲጨምር የኢትዮጵያ ሸማቾች ይበልጥ ወደ ቻይና የኤሌክትሪክ መኪናዎች እንደ BYD እና ቮልክስዋገን ID ሲሪስ እንዲያዘነብሉ ያደርጋል። የሰሜን አሜሪካ የንግድ አለመረጋጋት በዓለም አቀፍ ገበያ ላይ የዶላር ዋጋ ሊያናጋ ይችላል። ኢትዮጵያ መኪናዎችን የምታስገባው በዶላር በመሆኑ በዓለም ገበያ ላይ የሚፈጠረው ማንኛውም የዋጋ ጭማሪ በሀገር ውስጥ በሚገቡ መኪናዎች ላይ ከፍተኛ የዋጋ ንረት ያስከትላል። በአጠቃላይ ይህ ያለ ገደብ የሚደረግ ውድመት በኢትዮጵያ የአሜሪካ መኪናዎች ተፈላጊነት እንዲቀንስና የቻይና የኤሌክትሪክ ተሽከርካሪዎች ገበያውን ይበልጥ እንዲቆጣጠሩት በር ይከፍታል። በሚኒሶታ ሲካሄድ የነበረው የፌዴራል ኢሚግሬሽን መኮንኖች ዘመቻ ሊጠናቀቅ ነው። የድንበር ጉዳዮች ኃላፊ ቶም ሆማን በሚኒሶታ ግዛት ውስጥ በከፍተኛ ሁኔታ ተሰማርተው የነበሩ የፌዴራል ኢሚግሬሽን መኮንኖች ስምሪት መጠናቀቁን ሐሙስ ዕለት አስታውቀዋል። የመኮንኖቹ ስርጭት መቀነስ በሚቀጥለው ሳምንት ውስጥ እንደሚከናወንም ተገልጿል። ቶም ሆማን በሰጡት መግለጫ ይህ የድንገተኛ ስምሪት ዘመቻ እንዲጠናቀቅ ሐሳብ አቅርቤያለሁ፣ ፕሬዝዳንት ትራምፕም በሐሳቡ ተስማምተዋል ብለዋል። ይህም ሆማን ባለፈው ወር መጨረሻ ላይ የተጀመረው ኦፕሬሽን ሜትሮ ሰርጅ ለመምራት ኃላፊነት ከተሰጣቸው በኋላ የሰጡት 3ኛ መግለጫ ነው። የፌዴራል ባለስልጣናት እንደገለጹት በሚኒሶታ ያሉ የመኮንኖች ቁጥር ለውጥም እንደሚከተለው ነበር። ከዘመቻው በፊት በግዛቱ የነበሩ የፌዴራል ወኪሎች ወይም ኤጀንቶች 150 አካባቢ ብቻ ነበሩ። በዘመቻው ወቅት ቁጥሩ በከፍተኛ ሁኔታ ጨምሮም ነበረ። ፌብሩዋሪ 4 የተደረገ ቅነሳ 700 የህግ አስከባሪ እንዲቀነሱ የተደረገ ሲሆን 2000 ገደማ ወኪሎች በግዛቱ ቆይተው ነበር። በሚቀጥለው ሳምንት ሙሉ በሙሉ የመቀነስ ስራው ተጠናቆ ዘመቻ ያበቃል። የዋይት ሃውስ ባለስልጣናት በዚህ ወር መጀመሪያ ላይ እንደገለጹት ከዚህ የፌዴራል ዘመቻ ጋር በተያያዘ በሚኒሶታ ግዛት ውስጥ ቢያንስ 4000 ሰዎች በቁጥጥር ስር ውለዋል። የሚኒሶታው ገዢ ቲም ዋልዝ በበኩላቸው ኦፕሬሽን ሜትሮ ሰርጅ ለቀናት ብቻ የሚቆይ እንጂ ለሳምንታት ወይም ለወራት የሚዘልቅ አይሆንም የሚል ተስፋ እንዳላቸው ማክሰኞ ዕለት ገልጸው ነበር። ሆማን በበኩላቸው ዘመቻው እንዲጠናቀቅ የተወሰነው በፌዴራል ወኪሎች ላይ የሚሰነዘሩ ህገወጥና አስጊ እንቅስቃሴዎች እየቀነሱ በመምጣታቸው እንደሆነ ጠቁመዋል። የአፍሪካ ምግብ የዓለምን ይሁንታ አይፈልግም። ሼፍ ማርከስ ሳሙኤልሰን በዓለም አቀፍ ደረጃ ስመጥሩ የሆነው ትውልደ ኢትዮጵያዊ ሼፍ ማርከስ ሳሙኤልሰን የአፍሪካ የምግብ ጥበብ አሁን እየመጣ ያለ አዲስ ነገር ሳይሆን ሁሉም እዚሁ የነበረ ጥልቅ መንፈሳዊ መሰረትና ታሪክ ያለው መሆኑን ገለጸም። ማርከስ ለሲኤንኤን ጋዜጠኛ ላሪ ማዶ በሰጠው ቃለ መጠይቅ የአፍሪካ የምግብ ባህል የወደፊት ዕጣ ፈንታ በምዕራባውያን ይሁንታ ላይ ሳይሆን በአፍሪካውያን ባለቤትነት ላይ የተመሰረተ መሆን እንዳለበት አጽንኦት ሰጥቷል። ማርከስ ሳሙኤልሰን አፍሪካ አንድ ታሪክ ብቻ ያላት አህጉር ተደርጋ የምትወሰድበትን የተሳሳተ አመለካከት መስበር አለብን ይላል። አህጉሪቱ እጅግ ሰፊና የተለያዩ የምግብ ባህል ያላት መሆኑን ሲያስረዳ የሴኔጋል ምግብ
ከኢትዮጵያ ምግብ ይለያል። የሞሮኮ ምግብ ከደቡብ አፍሪካ ምግብ ጋር አይመሳሰልም። ነገር ግን ሰዎች ስለ አፍሪካ ሲያወሩ እንደ አንድ ነገር ብቻ አድርገው ያወራሉ ብለዋል። ማርከስ እንደሚለው በአውሮፓና አሜሪካ ፋይን ዳይኒንግ ተብሎ የሚጠራው የላቀ የምግብ አቀራረብ ጥበብ ለአፍሪካ አዲስ አይደለም። ጥበብ፣ ታሪኩ፣ ስርዓቱና የማህበረሰቡ ትስስር ሁሌም በምግባችን ውስጥ አለ። አዲስ የሆነው ለዓለም እንጂ ለኛ አይደለም ሲል ተናግሯል። የማርከስ እምነት በንግግር ብቻ የተገደበ አይደለም። በቅርቡ በአዲስ አበባ በምስራቅ አፍሪካ ረዥሙ በሆነው ህንፃ አናት ላይ አንድ ዘመናዊ ምግብ ቤት መክፈቱ ይታወሳል። ይህ ምግብ ቤት ከምግብ ባለፈ ለወጣቶች የስራ ዕድል መፍጠሩን እንዲህ ይገልጻል። ከምግብ ቤቱ ሆነ ወደ ታች ስትመለከት 2 ብሎክ ራቅ ብሎ አንድ ትንሽ ትምህርት ቤት አለ። በዚያ ትምህርት ቤት ውስጥ የምግብ ዝግጅት የሚማሩ ተማሪዎች አሁን በእኛ ምግብ ቤት ውስጥ እየሰሩ ነው። ይህ ማለት ወጣቶች ስኬትን ፍለጋ ወደ ኒውዮርክ ወይም ለንደን መሄድ ሳይኖርባቸው በገዛ ሀገራቸው ሰርተው እንዲያልፍላቸው መንገድ መክፈት ነው። በህፃንነቱ በስዊድናዊ ቤተሰብ ተቀብሎ ያደገው ማርከስ የራሱ ማንነት ለማግኘት ምግብ ትልቅ ድልድይ እንደሆነ ይናገራል። ጉዲፈቻ ስትሆን ማንነትን የምትኖረው ከኋላ ወደፊት ነው። ምግብና ባህል ማንነትን ሰጡኝ የሚለው ማርከስ በምግብ ኢንዱስትሪ ውስጥ ጥቁር ሼፎችና ሴቶች እንዲበራከቱ ትልቅ ኃላፊነት እንዳለበትም ይገልጻል። የአፍሪካ የምግብ እድገት እንደ ሙዚቃው ወይም አፍሮቢትስ መሆን እንዳለበት ማርከስ ያምናል። ሙዚቀኞቹ ባህላቸውን ለመፍጠር ወደ ምዕራቡ ዓለም አልተመለከቱም። ስራቸው ምርጥ መሆኑን ብቻ አረጋገጡ። አሁን መስፈርቱን የሚያወጡት እነሱ ናቸው ይላል። ዛሬ ማርከስ ሳሙኤልሰን ከኒውዮርክ እስከ ስቶክሆልም ከዋሽንግተን ዲሲ እስከ አዲስ አበባ ባሉት ምግብ ቤቶቹ የራሱን ፍልስፍና በተግባር እያሳየ ይገኛል። ወደኛ ምግብ ቤት የሚመጣ ሰው የሚመጣው ስለ ራበው ብቻ አይደለም፣ አዲስ ልምድና ስሜት ፍለጋ እንጂ በማለት የስራውን ጥልቀት ያስረዳል። የቴክሳሱ ሪፐብሊካን ሴናተር ቴድ ክሩዝ በሚኒሶታ ግዛት ውስጥ ለህፃናት መመገቢያና ለአረጋውያን እንክብካቤ የተመደበ የመንግስት ገንዘብ ለግል ጥቅም ውሏል መባሉን በስነ ምግባር ረገድ አስነዋሪ ሲሉ ገለጹ። ሴናተሩ ይህን ያሉት እንደ አውሮፓውያን አቆጣጠር የካቲት 9 ቀን በተካሄደው የህግ መወሰኛ ምክር ቤት ንዑስ ኮሚቴ ስብሰባ ላይ ነው። በቀረቡት ክሶች መሰረት ለህፃናት ምግብና ለቀን ቆይታ ቻይልድ ኬር እንዲሁም ለአረጋውያን አገልግሎት መዋል የነበረበት በቢሊዮን የሚቆጠር ዶላር በሚከተሉት የግል ጥቅሞች ላይ ውሏል ተብሏል። የቅንጦት ተሽከርካሪዎችን፣ አውሮፕላኖችንና የንግድ ህንፃዎችን መግዣ፣ ለውጭ ሀገር ጉዞዎች፣ ለቅንጦት አልባሳትና ለሌሎች የግል ወጪዎች፣ አንዳንድ የህፃናት እንክብካቤ ማዕከላት ምንም አይነት ህፃን ሳይኖራቸው ወይም ቁጥራቸውን አጋነው በማቅረብ የመንግስት ገንዘብ ሲቀበሉ እንደነበር ተገልጿል። ሴናተር ክሩዝ የተሰረቀች እያንዳንዷ ዶላር ያልተበላች ምግብ፣ ያልተደረገ የህክምና ጉብኝት፣ የጨለመ የወደፊት እድል ማለት ነው ሲሉ ምሬታቸውን ገልጸዋል። ፕሬዚዳንት ዶናልድ ትራምፕ ይህንን የሙስና ቅሌት ደጋግመው ሲተቹ የቆዩ ሲሆን ጉዳዩን እንዲመረምር ልዩ ግብረ ኃይል አዋቅረዋል። የገንዘብ ሚኒስቴሩ ስካት ቤሰንት እንደገለጹት የምዝበራው ወረብ በሶማሊያ ነጋዴዎች የሚመራና ቢሊዮን ዶላሮችን ከግዛትና ከፌዴራል ፕሮግራሞች የሰረቀ ነው። የዴሞክራት ፓርቲ አባላት በተለይም የሚኒሶታ ገዢ ቲም ዋልስ የግብር ከፋዩን ገንዘብ ከመዝባሪዎች መከላከል አልቻሉም ሲሉ ወንጅለዋል። የምርመራው ግብረ ኃይል የፌዴራል ምርመራ ቢሮ፣ ኤፍቢአይ፣ የፍትህ ሚኒስቴርና የገቢዎች አገልግሎት አይሬስ አባላትን ያካተተ ነው። ይህ የምዝበራ ቅሌት በሚኒሶታ ፖለቲካ ላይ ትልቅ ለውጥ አምጥቷል። የሚኒሶታው ገዢ ቲም ዋልስ ለሶስተኛ ጊዜ ለገዥነት እንደማይወዳደሩ ያስታወቁ ሲሆን የፌዴራል የኢሚግሬሽንና የጉምሩክ አስከባሪ አይስ በግዛት ውስጥ የሚገኙ ህገወጥ ስደተኞችን ኢላማ ያደረገ እንቅስቃሴ እንዲጀምር ትዕዛዝ ተሰጥቷል። ፕሬዚዳንት ትራምፕ በጉዳዩ ላይ በሰጡት አስተያየት በሶማሌ መንግስታዊ ስርዓት አለመኖሩን በመጥቀስ ውድቀት ካጋጠማቸው ባህሎች የሚመጡ ስደተኞች በአሜሪካ ማህበረሰብ ላይ እያደረሱ ያለው ተጽዕኖ አሳሳቢ መሆኑን ገልጸዋል። እስካሁን ፊዲንግ አወር ፊውቸር በተሰኘው ግብረሰናይ ድርጅት ላይ በተደረገ ምርመራ 98 ግለሰቦች ላይ ክስ የተመሰረተ ሲሆን ከነዚህም ውስጥ 85ቱ የሶማሌ ተወላጆች መሆናቸው ተረጋግጧል። ብዙዎቹም ጥፋተኛ ተብለው የእስር ቅጣት ተጥሎባቸዋል። ኢራን ጥሩ ስምምነት እንድትቀበል ልትገደድ ትችላለች። ጠቅላይ ሚኒስትር ኔታንያሁ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከፕሬዝዳንት ዶናልድ ትራምፕ ጋር በዋይት ሀውስ ያደረጉት አጭር ግን ወሳኝ የተባለ ጉብኝት አጠናቀው ወደ ሀገራቸው ጉዞ ጀምረዋል። ጠቅላይ ሚኒስትሩ ወደ እስራኤል ከመመለሳቸው በፊት በሜሪላንድ በሚገኘው የጋራ ቤዝ አንድሪውስ የአውሮፕላን ማረፊያ በሰጡት መግለጫ ከፕሬዝዳንቱ ጋር ያላቸው ግንኙነት የጠበቀ እውነተኛና ግልጽ መሆኑን አረጋግጠዋል። የመሪዎቹ ውይይት በዋነኝነት ያተኮረው በኢራን ጉዳይ ላይ መሆኑን ኔታንያሁ ገልጸዋል። እንደ ጠቅላይ ሚኒስትሩ ገለጻ ፕሬዝዳንት ትራምፕ ኢራን አሁን ከማን ጋር እየተጋፈጠች እንደሆነ በሚገባ እንደተረዳች አምናሉ። ኔታንያሁ አክለውም ፕሬዝዳንቱ እያስቀመጧቸው ያሉት ቅድመ ሁኔታዎች እንዲሁም ኢራን
ቀደም ሲል ስምምነት ላይ ባለመድረሷ ስህተት መስራቷን መገንዘቧ ለዓለም አቀፉ ማህበረሰብ የሚጠቅም ጥሩ ስምምነት እንድትቀበል ሊያስገድዳት ይችላል። ጠቅላይ ሚኒስትር ኔታንያሁ ከኢራን ጋር ስምምነት ላይ ለመድረስ ያላቸውን አጠቃላይ ጥርጣሬ ባይደብቁም ማንኛውም አይነት ስምምነት ግን የሚከተሉትን ነጥቦች ማካተት እንዳለበት ለዋይት ሀውስ ግልጽ ማድረጋቸውን ተናግረዋል። የኢራንን የኒውክሌር ስጋት ሙሉ በሙሉ ማስቆም፣ የኢራንን የሚሳኤል ልማት መገደብ ነው። ኢራን በቀጠናው የምታሰማራቸውን ታጣቂዎች ቡድኖች እንቅስቃሴ መግታት። ከኢራን በተጨማሪ መሪዎቹ በጋዛ ስላለው ወቅታዊ ሁኔታ በጣም ጥሩ ውይይት ማድረጋቸውን ጠቅላይ ሚኒስትሩ ገልጸዋል። ኔታንያሁ ፕሬዚዳንት ትራምፕን እንደሳቸው ያለ የእስራኤል ታላቅ ጓደኛ የለም ሲሉ አወድሰዋል።